ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት አድሮ ተናግሮ ሁሉን ወራሽ ባደረገው ደግሞ ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 1 ከቁጥር 1። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሐሙስ ለመጋቢት በዛቲ ዕለት ቅዱስ ወብፁዕ ሐዋርያ አንሲፎሮስ አሃዱ እምሰባ ወክሌቱ አርድእት አዕረፈ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 በዚች ቀን ከ72ቱ አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገድ ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እርሱም ሥራዎቹን ባየ ጊዜ ትምህርቶቹን በሰማ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተለው። ድንቅ የሆኑ ተአምራቶቹን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክትም አልሻም። ብልጭ ብልጭ ሲል የነበረውን ይህንን ሕግ ፋና ትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ክርስቶስ ቀርቦ ደቀ መዝሙር ሆነው እንጂ። ጌታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትን በመከተል በብዙ ሀገሮች ውስጥ አስተማረ። ሐዋርያትን በሀገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ ዕውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎውንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነት የክብር አክሊልንም ተቀበለ። መላ ዘመኑ 70 ዓመት ነው። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። እነሆ የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ተአምሪሁ ለቅዱስ መርቆሬዎስ ሰማዕተ ኢየሱስ ክርስቶስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ የኢየሱስ ክርስቶስ ምስክር የሆነውን የቅዱስ መርቆሬዎስን ተአምር እናገራለሁ። ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከተአምራቶቹ መካከል አንዱ እንዲህ ይነገራል። በቀጰዶቅያና በቂሳሪያ በተሾመ በኤጲስቆጶስ ቅዱስ ባስልዮስ ዘመን ኡልያኖስ በነገሰ ጊዜ ጌታችን ኢየሱስ ክርስቶስን ካደ። ከቅዱስ ባስልዮስም ተአምራት በአንዷ ውስጥ እንደተጻፈ ከሃዲ ኡልያኖስ በጌታችን በክርስቶስ የሚያምኑትን ከባድ ስቃይ አደረሰባቸው። በቅዱስ ባስልዮስም ላይ ተቆጣ፣ አሰረው። በክርስቲያኖችም ላይ ከባድ ሥራ ባበዛባቸው ጊዜ ቅዱስ ባስልዮስ ስለ ከሃዲ ኡልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመር። ወደ ቅዱስ መርቆሬዎስም ለመነ። እግዚአብሔር ጸሎቱን ሰማና ታላቁን ገናናውን ሰማዕት ቅዱስ መርቆሬዎስን ላከለት። በፈረስ ተጭኖ መጣ። ከሃዲ ኡልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተ። ቅዱስ ባስልዮስ ይህን ራእይ በቅዱስ መርቆሬዎስ ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሬዎስ አካለ ሥጋ ያለበት ቦታ ተገለጠለት። እየጸለየና እያደነቀ ገባ። ያን ጊዜ የቅዱስ መርቆሬዎስ ሰይፍና ስዕል ከቅዱስ መርቆሬዎስ ስር ባለው ቦታ እስኪሞላ ድረስ ከእነርሱ ብዙ ደም እየፈሰሰ ወደ ቦታቸው ተመለሱ። ያን ጊዜ ቅዱስ ባስልዮስ ጮኸ፣ የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ኡልያኖስን ገደልከውን? አለ። ቅዱስ መርቆሬዎስም በቅዱስ ባስልዮስ ፊት አዎን ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስልዮስ የእግዚአብሔርን ክብርና ምስጋና የኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን ብዙ ተአምርና ድንቅ ሥራ አደነቀ። ጸሎትና በረከቱ ከኛ ጋር ለዘላለሙ ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጴራቅስያ አረፈች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አንሲፎሮስ ሐዋርያ ከ72ቱ አርድእት አንዱ። ወርሃዊ በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ አቢብ ወይም አባቡላ፣ ቅዱስ አባ አቡፋና ጻድቅ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ። የሰማነውን በልቡናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የሐዋርያው አንሲፎሮስ
በረከቱ ረድኤቱ ቃል ኪዳኑ ይጠብቀን። ኃያሉ ፈጣኑ ቅዱስ መርቆሬዎስ በረድኤቱ ይጎብኘን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን ጾማችንን ጾመ ስርየት ጾመ ድኅነት እንዲያደርግልን የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ እንዲያደርግልን ይቅርታውን ቸርነቱን እንዳያርቅብን ቅዱስ ገናና ኃያል የሆነውን ስሙን በኃጢአተኛ አንደበታችን እንዲህ እያልን እናመሰግናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን።